ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ህግ እንዲያቀርብልን። ሰላም ውድ አድማጮቻችን፣ በመግቢያው ላይ የሰማችኋቸው የኦሮሚያ መጅሊስ የእስልምና መጅሊስ ፕሬዝዳንት ናቸው። ሁለት መልእክቶችን አስተላልፈዋል። ሰሞኑን በተከሰተው ምክንያት አንደኛ ይቅርታ እንድንጠይቅ፣ ሁለተኛ ካልሆነ በህግ እንደሚጠይቁን ተናግረዋል። ከዚህ ጋር በተያያዘ ከምሽቱ 3 ሰዓት ጀምሮ የምንለው ይኖራል። ዛሬ ማታ ከምሽቱ 3 ሰዓት ላይ ሁላችሁም እንገናኝ። ተመልከቱ። አክስቴ እኮ ነች። ምን ብትል ጥሩ ነው? የማን አካውንት አስቀምጣ? የሁሱን አካውንት አስቀምጣ ምን አለች? ሰላም አለይኩም ወራህመቱላሂ ወበረካቱ። እየጠራችሁ የሱን ፎቶ እየፖስታችሁ ለህግ ይቅረብ። እንደ በጣም የምታስቁት ኢትዮጵያ ውስጥ ያለው የሴኩላር ማለትም የዲሞክራሲ ስርዓት ነው የሚባለው። እንደው እናንተ እንዳላችሁት ቢያዝ ወይ 6 ሰዓት ነው፣ በህግ ቢጠየቅ ወይ 1 ቀን ወይ 15 ቀን ወይ 1 ወር ነው። ከዛ በኋላ ይፈታል። መልሶ ወደ ሶሻል ሚዲያ መጥቶ እናንተን የሚያንጫጫችሁ ነገር ማድረጉ አይቀርም። ስለዚህ ንጽጽር ላይ የሚሰሩ ወንድሞችን አስተዋውቁ። ኦኬ፣ እሱ የሚያነሳቸውን ሀሳብ ከቻላችሁ ሞግቱ፣ ካልቻላችሁ ምን በሉ ሞግቱ፣ ለውይይት ቅረቡ እየተባላችሁ ነው። ተጠቅሷል፣ ኩሱ ተጠቅሷል። ኡስታዛችን የምትሉት ይኸው ተደብቆ ቤቱ ነው ያለው። እፎይና ይኸው ለውይይት ብሎ 17000 ህዝብ በተቀመጠበት ትቶ ጠፍቷል። ቤቱ ቁጭ ብሎ ማለት ነው። ምን አለች? በሐሳብ ሞግቱት። አክሴ ብትሳደብም አንዳንዴ እኮ መንፈስ ቅዱስ ይገልጥላታል መሰለኝ። እያላችሁበት ሶሻል ሚዲያ ፕላትፎርም ላይ አታስተዋውቁት። የብድ ባልደረባ ድንጋይ ያቀብል። ምንድን ነው ያለችው? ውይይት ግቡ። ማንን ጠቅሳለች? ሁሱን ጠቅሰዋለች። ሁሱ ተጠቅሳል። እህት ውይይት ግባ ብላለች። እህት ናት የፈረደችብህ። ይሄንን ፍርድ የፈረደችብህ የገዛ እህት ናት። በቃ በቀደም እንደምንም ብለህ 17000 ህዝብ አምልጠሃል። አሁን ግን የገዛ እህት በአላህ ሃይማኖት አንድ የሆንካት እህት እና ለውይይት ቅረብ ብላለች። አካውንትን ፖስታ ከንጽጽር ላይ የሚሰሩ ልጆችን አስተዋውቁ። ሐሳቡን ሞግቱ። እፎይን ለህግ ቅረብ ማለቱን ትታችሁ በሐሳብ ሞግቱት። የሚያነሳቸውን ነገሮች በውይይት ላይ ቀርባችሁ ተወያዩ። ይሄው ለውይይት ይቅረብ ብላለች። እፎይ ዝግጁ ነው። ኑ ተብላችኋል። ኑ ተወያዩ። የመሐመድ ስብዕና ላይ ወፍ አትመጡም። ሁሱ ተጠቅሳል። የገዛ እህቱ ነች የጠቀሰችው እና ተወያይ ብላ ማለት ነው። ከተቀመጠበት ከዘርፋፋ ቀሚስ ወጥተ ተወያይ ያለች ነው። ወጥተ ዲቤት። ይሄ ነው ውይይት ማለት እንጂ ቤት ቁጭ ብላ መጣይ ጠይቁኝ። አንተ ማን ነኝ? አንተን ምን ጠይቅ? ልናስተምርህ እኮ ነው ውይይቱ ላይ ራሱ ቅረብ የምንልህ እንጂ አንተ አስተማሪ ሆነ ምናምን አይደለም እኮ። የምትቀጥፋቸው ነገሮች ካሉ ለነዛ ቅጥፈቶች መልስ ልንሰጥህ እንጂ አንተ ከኛ ተሽለ እውቀት ኖሮ ምናምን አይደለም እኮ ቤት መተን ገና ጥያቄ ምን ጠይቅ። በነገራችን ላይ አንድ ልታውቁ የሚገባው እኛ ጥያቄ እየጠየቅን ሳይሆን ስህተት እስልምናው ስህተት መሆኑን እያሳየን ነው። ጥያቄ ጠይቀንማ ስህተት መሆኑ እኮ በቃ ጨረስን እኮ። እስልምና ዜሮ ውሸት እንደሆነ እስልምና ውሸት እንደሆነ እኮ ጨርሰን እኮ ነው ስህተት ውስጥ ናችሁ ብለን ጥሪ እያቀረብንላችሁ ያለ ነው እንጂ ጥያቄ ይሄ ነገር እንዲሆነ እያልን አይደለም። ይሄ ልታውቅ ይገባል። ስለዚህ ይምጡ ሲል እኛ እሱን ልንጠይቀው ሳይሆን ስህተት የሆነው እምነትን ልናሳይ ነው። እሱን ደግሞ ዲቤት ነው መግባት ያለብ። ብራዘር ዲቤት ላይ ነው መግባት ያለብ። የሚያሳየው ነገር አለ መሰለኝ። ማማዬ ሰላም ፎዚያ፣ እንዴት ነው? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለን። ተመሳሳይ ጥያቄ ለአንቺም ላቅርብልሽ። ከቁርአን መሐመድን ነው የመሐመድ ነው ወይስ የአላህ ነው? ስለ አላህ ነው የሚናገረው ወይስ ስለ መሐመድ ነው ቁርአን? አንተ ደግሞ ጥያቄ ምንድን ነበር? ስለምን አንተ አሁን እሺ ይሁን ሁሉም ነገር እና ስለ መሐመድ አንተ ከሐዲስና ከቁርአን ያወቀው? አዎ፣ ከቁርአንና ከሐዲስ ያለ ማስረጃ አንድም የምናወራው ነገር የለም። ስለዚህ አንቺ አሁን ስህተት ነው ይሄኛው ያላችሁት ስድብ ነው ምትዩ ካለ እስቲ ንገር። መሐመድን ያወቀው በክርስቲያን ማለት በሐዲስ ነው አይደለ? ሐዲሶቹን እየነገርከኝ እኔ እንዳውቅ ማለት ነው። ስለ እስልምና ልከራከርህ አይደለም የገባሁት። ገባህ? መሐመድ እንዲህ ነው ብለህ መሐመድ ይሄ ነው እንዲህ አድርጉ እያለ
ግደሉ እያለ ሴቶችን ይቀጠቅጣሉ ማለት ቀጥቅጡ ይላል የሚለው ምናምን ነገር አስረዳኝ እስቲ ማለት ለመረዳት እንዲያመቸኝ ማለት ነው። ግን ማስረጃ ነገር ምናምን ነገር እስቲ ንገረኝ። ናይስ፣ በጣም ጥሩ ሀሳብ ነው ያቀረብሽው። ስለዚህ አንዳንድ ፖይንቶችን አሳይሻለሁ። ለምሳሌ በጣም ከሚታወቁት መካከል ማስረጃ መጥቀስ የማይጠበቅብኝ ያው መሐመድ የነቢያቶች የበላይ እና ከሱ በኋላ ደግሞ ሌላ ነቢያቶችም እንደማይመጡ እርሱ የዓለማት ሁሉ እዝነትና የሰው ልጆች አርያ ተብሎ ነው አይደል የሚታመነው በእስልምና እህታችን። ይህን ታውቂያለሽ፣ የትኛውም ሙስሊም ስለሚያውቅ። እህቴ አለሽ አለው እየሰማሁ ነው ማለት በማስረጃ ያልክ መሐመድ እንደዚህ ተብሎ ነው አይደል የሚታመነው። እኛ ማለት ነው እንዳስተምሮታችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነው ብለን እናምናለን። ስለ እምነቴ ጥልቅ እውቀት የለኝም። ገባህ? ባውቅ የተሻለ አሪፍ ነበር፣ ግን አላውቅም። የሚገባኝን ያህልና የተባልኩትን ያህል አላውቅም። አንተ ቁርአን ላይ እንደዚህ ተብሏል እና መሐመድ ደግሞ ይሄንን አድርጉ በተግባር ብሏል ብለህ አንተም የምታውቀውን ንገረኝ። እኔ ስለማላውቅ እየጠየቅኩ ነው። ገባህ? ገብቶኛል። እሺ፣ የመጀመሪያው ነገር በማስረጃ ነው ማወራሽ። በደንብ አዳምጪ። በማስረጃ ነው ማወራሽ። በትንሹ እንደው አሁን ቀደመን ስናነሳ ከነበረው ከሴቶች ስንነሳ የመጀመሪያው ነገር የህፃን ልጅ የ6 ዓመት ህፃን ልጅን ማግባቱ ከዛ ደግሞ የ9 ዓመት ያዝና እሺ ኖት አለ። ብዙ ነገር እንሰጥሻለን። ትዕግስት ብቻ ይላል። አንዴ ማስታወሻ ያስፈልጋል። የመጀመሪያው በ6 ዓመቷ አይሻን ማግባቱና በ9 ዓመቷ ደግሞ ከሷ ጋር መተኛቱ ነው። ለዚህ ደግሞ ማስረጃ የምሰጥሽ ሳሂህ አልቡኻሪ እሺ፣ እዚሁ ላይ የሰጠውሽ ልሂድ። ካሜራ ከፍተህልኝ የሚያሳይ አዎ፣ እያሳየኸኝ እንዲህ ይላል እዚህ ቦታ ላይ እያልክ አሳየኝ እባክህ። ይኸው ሳሂህ አልቡኻሪ 5133 ትራንስሌት አድርገው አረብኛውን ማለት ነው። ችግር የለም። እዚህ ላይ መጥቻ ያሳይሻለሁኝ። እዛው የእናንተ ሳይት ነው፣ ግን ለመተርጎም ስለሚቀል እሱ ላይ ያሳይሻለሁ። እሺ፣ በመጽሐፍ በኪታብ ከሆነ የምትሄጂው ቮሊዩም 7 ማነው በዚሁ ለማየት እንዲቀልሽ ቡክ 62 ከቁጥር ሐዲስ ቁጥሩ 64 በዚህኛው ከሆነ የምትጠቀሚው ማለት ነው። ሶሪ። እሺ፣ ይሄው አይሻ እንደተረከችው ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመቷ እንዳገቧት እና የ9 ዓመት ልጅ ሳለች ትዳራቸውን እንደፈጸሙ እና ከዚያም ከሳቸው ጋር ለ9 ዓመታት ያህል መቆየቷን ተረከች ይላል። ትዳር መፈጸም ማለት በወሲብ ወይም በተራግቦ ማጽናት ማለት ነው። እሺ ቴንክ ዩ። እዚህ ጋር እንደ ለጠይቅህና ትመልስልኛለህ። ትዳር መፈጸሟ ትዳር ማለት አሁን እሷ በ6 ዓመቷ ወሲብ እንዳረገች በግልጽ ይናገራል። ወሲብ አድርጋለች። በ6 ዓመት አገቧት ነው የሚለው። በ9 ዓመት ግን አዎ ይናገራል። በ9 ዓመት ሴክስ አረጓት። ላምጣልሽ ሴክስ የሚለውን ቀጥታ? አዎ አምጣልኝ። እሺ፣ ወሲብ አደረጉ ብሎ በ9 ዓመቷ ወሲብ አደረጋት የሚለውን ላምጣልሽ። ቀጥተኛ ማለት ምንም ችግር የለም። እሺ፣ ካሜራውን አታጥፋው። አላጠፋውም። እስካወጣ እንዲመቸኝ ነው እጄን ለመጠቀም። እሺ፣ እና ቦታውን ንገረኝ። ቦታውንም እንጠቃለው። ምንድነው አጎቴ? አይ የአይሻ ሴክስ የሚለውን ወይም ኢንተርኮርስ የሚለውን ፈልጋ ነው ወርድ ባይ ወርድ።
እሱን ሱነን አቢ ዳውድ 21 ላይ ታገኘዋለች። ያዩ ይኸው ሱነን አቢ ዳውድ 21 ላይ ይኸው ምን he had intercourse with me። በአማርኛው ደግሞ ላሳይሽ። አንዴ እንትኑን ንገረኝ ቦታውን። ሱነን አቢ ዳውድ 21 2121 ማለት ነው። ባይዞይ የለም የምትሉ ሙስሊሞች ሂዱና ቼክ 21 ሶስተኛ ጊዜ ነው አሁን ስነግርሽ። ኦኬ እሺ፣ ትራንስሌት አድርገው አረብኛውን አድርገው። ይሄው ደኸለ ቢሃ ይላል። ኦል ማለት ሁሉንም ትራንስሌት አድርግልኝ። ያው በአማርኛ ላሳይሽ። በያው በአረብኛ እዚሁ አለ። ይሄው እዚሁ ላይ እዛው ላይ ሆኖ ትራንስሌት ያደርግልህ። ይሄም ራሱ እኮ ነው ሐዲስ ነው። ይሄው የሙስሊም ነው የራሱ ነው። በአማርኛ እዛው ላይ የሚቀይረው ይሄ አፕ ስለሆነ ነው። እሺ ሱነን አቢ ዳውድ 21 አዎ ይሄው በዚህኛው በመጽሐፉ ቡክ 11 ሶሪ እንዴ ሐዲስ ቁጥር 2116 ይሆናል። በዚህኛው ስትሄጂ ማለት ነው። በዚህኛው በዛኛው መልሽ የቡክ የኪታብ ሲሆንና የዛ ሲሆን እሺ አረብኛውን ጫን አድርገህ ትራንስሌት ያደርግ ራሱ ማለት ነው። ይሄው እሺ አንብብልኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የ7 ዓመት ልጅ ሆኜ ነው ያገቡኝ። ተራኪው ሱሌማን እንዲህ አለ፣ ወይም 6 ዓመት የ9 ዓመት ልጅ ሳለው ከኔ ጋር ግንኙነት ነበረው ይላል። ይሄው አረብኛውን ደግሞ ላሳይሽ። እሺ አረብኛውን ላሳይሽ። ቆይ ያኑ የቱ ጋር ነው? ያሁኑ ኦሬዲ 21 ተባብለ ቆይ አይሻን ለብቻው ላምጣልሽ። ኤኒዌይስ ቆይ ያዘጋጀሁት ነበር እሱን ከምከፍት ግን በከፍትልሽ አሪፍ ነው። እዛው እንትኑን አረብኛውን ጫን አድርገህ ትራንስሌት ማድረግ አትችልም? እኔ እዚህ ጋር አረጌ ነው ያነበብኩልሽ። ይሄንን አረጌ ነው ያነበብኩልሽ እትዬ። ኦኬ አሁን ቦታዎችን ምናምን ነገር ትነግረኝና እኔም ደግሞ ሄጄ ከኔ የተሻለውን ማለት ነው እውቀት ያለውን ሙስሊም ሄጄ ጠይቄ ተመልሼ እመጣለሁ። እሺ አንድ ይሄኛውን ያዢ ልስጥሽ። ሌላ አሁን እዛ ስትሄጂ ደኸለ ቢሃ ነው የሚለው፣ ደኸለ ደግሞ ገቡባት ነው ይሉሻል። ግን ይኸው ፊት ለፊት አሁን እንዳሳየሽ አለ። ሲቀጥል ደግሞ ደኸለ የሚለውንም ይኸው ሐዲሱን ንገረኝ። ይኸው ሳይሆን ቁጥሩንና ቦታውን ንገረኝ፣ አብራራልኝ። ሱነን አቢ ዳውድ በይሄ በዚህኛው ስለሆነ ነው። ቀደም ባሳየሽ 21 ማለት ነው። 21 የት አለ? አሁን ይሄ 21:16 ነው አይደል? ኦኬ አረብኛውን ራሱን እሺ ይኸውልሽ እሱኛው ምንድን ነው? ይሄ ልተርጉምልሽ ራሱ ነው ሲጂ አረብኛው ልተርጉምልሽ። ኦኬ ይኸው ትራንስሌት ላድርግልሽ ራሱ። ይሄ የጉግል ትራንስሌቱ ይልቅ የራሱ የዚህኛው ማለት የሙስሊሞች አፕ ነው። የራሱ ትርጉም የተሻለ ነው ብዬ ነው ወዚህኝ የተረጉኝ። ይኸው በጉግል ትራንስሌት ደግሞ ተርጉሜ ላሳይሽ እትዬ። እሺ አማርኛው በደንብ ስለማይተረጉም ነው እዚህ ላይ ያለው። ቆይ ራቅ ላደርገው ነው ደግሞ ያውን አይጨርሰውም። አየሽው? አይጨርሰውም። ያልጨርሰውን አንብብልኝ። እሺ ያላ መልእክተኛ የ7 ልጅ ሳለው አገቡኝ።
እሺ በቃ ያቆማል። እሺ የቅድሙን ደግሞ ምን ብለህ ነበር ያነበብክልኝ? የ6 ዓመት ልጅ የራሱ እያለች አገባት። ነው በ7 ዓመት ልጅ እያለው የ7 ዓመት ልጅ ሆኜ አገቡኝ። ተራኪው ሱሌማን እንዲህ አለ። ወይም 6 ዓመት የ9 ዓመት ልጅ ሳለው ከእኔ ጋር ግንኙነት ነበረው። እንዴት ነው አልተጋጨብንም? ምኑን የተጋጨው? የ6 ዓመት ልጅ እያለች ተጋባች፣ ከዛ ወደ 9 መጣች። አሁን 7 ነበር ያልከው ኋላ ላይ። ሙሉ ታሪኩን ላንብብልሽ አለ። እሱን የሚገልጽ ሐዲስ አለ። እሺ ራሱን የሚገልጸውን ሐዲስ እንተንበልኝ። ያው አንተ እንትን ባመንከው ማለት ነው፣ ባመንከው እኔም እንድረዳው ማለት ነው። ችግር የለም። ቅድም ራሱን እንዳልኳችሁ ይሄኛው ቅድም በአጭር ያቆመሰ ከኪታብ ነው ማውጣት። በአጭር የቆመው በጉግል ነው ትራንስሌት ያደረከው? አዎ እሱ ጉግል ትራንስሌት ሲሆን እኛ ጉግል አንጠቀምም። ይኸው ሱናኒ በመጃ። እሺ አንዴ ወንድሜ የጉግሉን አንዴ አንብብልኝ ከይቅርታ ጋር በግማሽ ያቆመልህን። እሺ አጎቴ ከጉግሉ ይልቅን ራሳቸው ሙስሊሞች ተርጉማ ያስቀመጡት ቃሉ ግልጽ እኮ ነው። አዎ እሷ ስላላመነችኝ ነው እንጂ ይሄ ሲጀምር አልጨረሰውም፣ ሁሉ አቆሞታል። የአላህ መልእክተኛ የ7 ዓመት ልጅ ሳለው አገቡኝ ብሎ ያቆማል። የስንት? የ7 ዓመት ልጅ ገና መጀመሪያ ላይ ያለውን ተርጉሞ ነው የሚያቆመው። እሺ አሁን ላሳየሽ ያንን ታሪክ ሱናኒ በመጃ የሚለው ብሎን ማለት እንደዚህ ምን አልሽኝ እትዬ? የሚመች ቦታ ላይ ሆነሽ አውሪን። ታችን ይቅርታ ኔትወርክ ያዘኝ ነው መሰለኝ። ችግር የለም፣ ችግር እንረዳሻለን። ባትነግሪንም ችግር የለውም። ይኸውልሽ 13ኛው ቻፕተር ላይ እሺ እሱን እንትን እንበለውና ሱናን ኢብን መጃ ብለሽ ያዥ። ሱናን ኢብን መጃ ሱናን ኢብን መጃ ይሰማል ለታችን? ይኸውላችሁ ሱናን ኢብን መጃ ላይ እህታችን ወይ አለሽ? አዎ ፎሎ አድርጊኝና የአሁኑ ሐዲስ ይሰማሻል? የአሁኑ ሐዲስ ያለው እየሰማሁህ ነው። የአሁኑ ሐዲስ ያለው ፎሎ እናረጋሻለን። ፎሎ እኔ አረጋሻለሁ፣ ፎሎ እናረጋሻለን። እዚህ ያሉትንም ፎሎ አርጊያቸው። ከዛ በጣም ብዙ መረጃዎች እንሰጥሻለን። እያንዳንዱን ጠይቀሽ ራስሽ ታረጋግጫለሽ። ቀደም የነገርኩሽ ሱናን አቢ ዳውድ 21 ነበር። አሁን ደግሞ የምሰጥሽ ሱናን ኢብን መጃ እሱን እኔ አጣርቼ እመጣለሁ። አሁን ላይ አይደለም። ቀጣይ ደግሞ ምስቶቻቸውን ምናምን ስትል ነበር ማለት መተው ሙሐመድ ጋር ሄደው ምናምን ስትል ነበር። ቅድም ከመግባቴ በፊት ብዙም አልሰማኋችሁም። መተው ያላገኙ ምናምን ነበር ያላችሁ አይደለም? ይመቱ በተባለበት ታይም ላይ 70 ምናምን ሴቶች በአንድ ጊዜ መተው ነበረ። አንድ ሁለተኛው ይኸው ያነሳቸው የነበረው አክስቴ ምን ነበር? ሱናን አቢ ዳውድ 22 28 ይሄንንም ያዩ ሱናን አቢ ዳውድ 22 28 ላይ ያለው ያ ማለት ያው ቀደም ከፍቼው ስለነበር ነው ማውጣልሽ። ይሄኛው ማለት ነው። ይኸውልሽ ምን ይላል? የሳህል ልጅ ሀቢባ የሳቢት ኢብኑ ቀይስ ሺማስ ሚስት ነበረች። ደበደባት እና የተወሰነውን ክፍሏን ሰበረው። መጀመሪያው ጀምርልኝ አይሻ ከሚለው
አይሻ ኡሙል ሙእሚኒን ዘግበውታል። አውቀሽ ግን እንዳልሆነ ተስፋ አለኝ። ቢሆንም ችግር የለም በረከታችን ስለሆነ ማለት ነው። የሳህል ልጅ ሀቢባ የሳቢት ኢብኑ ቀይስ ሸሚስ ሚስት ነበረች። ደበደበችውና ደበደበችው የሚለው ዜጋ ደበደባት ለማለት ነው እና የተወሰነውን ክፍሏን ሰበረ። እናም በማለዳ ወደ ነብዩ መጣች እና በባሏ ላይ ቅሬታ አቀረበችለት። ነብዩ ምን አላት? ወደ ሳቢት ኢብኑ ቀይስ ጠርተው እንዲህ አላቸው፣ ከንብረቷ የተወሰነ ክፍል ውሰድና ከሷ ተለይ። ምንም ስለመመታቷ ምንም አላለም። ከሷ ተለይ። ትክክል ነው ያላ ይሄ ትክክል ነው ወይ ያላ መልእክተኛ ብሎ ሲጠይቀው አዎ ትክክል ነው። ምን ሰጣት ነበር አለው? ሁለት መናፈሻ ሰጥቻት ነበር አለ። ሁለቱንም ውሰድና ከእርሷ ተለያለው ማለት ፍታት አለው። እሺ ቅድም ደበደበችው የሚለው ደበደባት ነው ለማለት ያህል ነው ያልከኝ። እስቲ አዎ ይሄው ደበደበችው እና ኦኬ በአረብኛ ያለው ደበደባት ማለት ነው። ደበደባት ትራንስሌት ስታደርገው ለምን ደበደበችው ይላል። ያው አማርኛ እንደሌሎች ቋንቋዎች ቀጥታ አይተረጉም። በአረብኛ አድርገው ደበደበችውና ማለት አስበዋል። እሱ የመተችው ነው ማለት ነው። እሱ ነው የደበደባት። እዛ ትራንስሌት እሺ አረብኛውን ነው ትራንስሌት አድርገው ሙሉ ማን ነው የሚያወራው? አንድ እህታችን ነች። ራኒ የግል ምስጢር ሰምተናል። ይሄ የጉግል ትራንስሌቱ እንደዚህ ነው የሚተረጉመው። ምንም እዚህ ገባ የሚባል ራሱ መልእክት አይሰጥሽም። እሺ የጉግሉን ትራንስሌት ታርግልኝ ማለት አንብበው ትራንስሌቱ ማለት ነው። የጉግሉ አይጠቅምም አልኩሽ እኮ ምንም በቃ ምንም ይጠቅም የለውም። እንዲሁ እንድታምኙ ያክል በሙሐመድ ኢብኑ መሐመድ የተተረጎመው በአቡ አሚር ኢብኑ የተተረጎመው አብዱ አልመሊክ ኢብኑ አምር በአቡ አምር ኢብኑ አቢ መሐመድ የተዘረዘሩ ምናምን የተዘረዘሩ ናቸው ይላል። ከዛ ይሄ ያው ኢስናዱ ነው ምናምን አይደለም። አንዴ ወንድም አንዴ እባክህ ማለት ለመረዳዳትም ያለው እሱን ያው እያወራ ነው ግን በትራንስሌት አማርኛ ትችላለሽ የመጣው እንዴ እየተግባባን አይደለም መሰለኝ። ማለት የአረብኛውን ሙሉውን አንብበ ማለት ለረዳውም አልረዳው አማርኛ ማንበብ እችላለሁ። አንብቢልን። እኔ እኮ ብዙም እየታየኝ ስላልሆነ ነው። አንብቢልን። ይሄው አቀርበዋለሁ። በነብዩ ኢብኑ ሙሐመድ እሺ እንትን ደብዝዟል እኮ ደብዝዟል ጋይስ። ኢብኑ ሙሐመድ እሺ የተተረጎመው በአቡ አሚር ኢብኑ የተተረጎመው አብዱ እሺ አዙራው እንዴ ተጋር ወደዛ አልማሊክ ኢብኑ ዑመር ነው የሚለው አምር አቡ አሚር እስቲ ለምን አንተ አታነብልኝም? እኔ እኮ እንትን እያለኝ አይደለም ወላሂ ላዚም። እሺ ይሄኛው ትክክል አይደለም። ለዛ ነው ጉግል ትራንስሌት ጉግል አንጠቀምም። ይሄ ትክክል አይደለም አትበለኝ። ይሄ የሰው ስም እኮ ነው፣ የሰሃቦች ስም ነው። ገባ እታች ያለውን አንብብልኝ አንተ። ለረዳውም አልረዳውም መልእክተኛ ያሉላ ሰላምና በረከት በላዩ ላይ ይሁን እንዲህ ብለዋል። ያሉላ መልእክተኛ ያሉላ ሰላምና በረከት በላዩ ላይ ይሁን በማለዳ ወደ ነብዩ መጡ። እግዚአብሔር አንተንና ቤተሰብን ይባርካለው ይላል። አሁን ጉግል ትራንስሌት ይኸውልሽ እግዚአብሔር እያለ ነው የሚያስገባው። ያሉላ መልእክተኛ አይደለም ነብዩ
ለእርሱ ፍራቸው ብለዋል አስተያየቶች። ይኸውን የሰጠሽ ትርጉም አለ? እሺ እሱ ያለበትን ቦታ ደግሞ ለኔ ንገረኝ። እህታችን አሁን የሰጠውሽ ማስረጃ ሱናን አቡ ዳውድ 22:28 ላይ ነው አይደል? ቆይ ተረጋጊና አሁን መነግርሽን በደንብ ስሚ፣ አረጋግጠሽ ተመልሰሽ ነይ። ሱናን አቢ ዳውድ ቀድሜ የሰጠውሽ እንዳለ ሆኖ አሁን የሰጠውሽ ሱናን አቢ ዳውድ 21 ላይ ነው። ሱናን አቢ ዳውድ 21 ላይ ነው። አሁን ደግሞ 22:28 ላይ ወበዝ ይኸው እሱ ላይ ሂጂና የዳሩ ሰላም ከሆነ 22:28 ነው። ስለዚህ እሱ ላይ ሂጂና አረጋግጠሽ ትመለሻለሽ ማለት ነው። ይሄ ብቻ አይደለም። አንቺ ሐዲስ ቁጥሩን ብቻ ያዢና ራስሽ አንብበሽ አረጋግጠሽ ተመለሽ። አሁን አይቼው እመለሳለሁ። እሺ አሁን ተመለሽ። ሰላም ሁኚ። እሺ